እርግጠኛ ሆኜ የምነግራችሁ ለአማራ ህዝብ ትግል አስተዋጽኦ ሊያበረክት የወጣ ግለሰብ በዚህ ልክ አይናገርም። ለምን? ያቀዋል፣ መትረፍ እንደማይችል ያቀዋል። የአደራ ዘላለም የደም ስር ሲበጠስ የከበደ ዓለሙ የሚባል አማራ ደም አብሮ እንደሚፈስ ያቀዋል። በነገራችን ላይ በዚህን ያክል የትግል ሊኬት ውስጥ ትግሉ የገባው አካል አትንኩኝ ብሎ መናገር ይቻላል። ነገሌን አትንኳቸው ብሎ መናገር ይቻላል። የፖለቲካ ልዩነቶችን በክርክር ፖለቲካዊ ሐሳቦችን በማንሳት መከራከር፣ ማሸነፍ፣ መሸነፍ ያለነው የነበረ ነው፣ ወደፊትም የሚቀጥል ነው። የአማራ ህልውና ትግል ግን እጅግ በጣም በተለየ መልኩ ነው እየሄደ ያለው። ደጋግሜ እነግርሃለሁ። ጎጃም ብቻውን አያሸንፍም፣ ጎንደር ብቻውን አያሸንፍም፣ ሸዋ ብቻውን አያሸንፍም፣ ወሎ ብቻውን አያሸንፍም። ማሸነፍ የሚችለው አማራ እንደ አማራ ባንድ ላይ ሲቆም ብቻ ነው። እንኳን አይደለም ከክልሉ ውስጥ ያለው አማራ ይቅርና እንኳን አይደለም ይሄ አማራ ክልል ተብሎ ከተከለለው ክልል ውስጥ ያለው አማራ ይቅርና አማራ ክልል ተብሎ ከተከለለው አማራ ከተከለለው ውጭ የሚኖረው አማራ ብቻም አይደለም ከኢትዮጵያ ውጭ ያለው አማራ ተጨምሮም ጠላቶቻችንን ለማሸነፍ ጠላቶቻችንን ለመመከት እጅግ በጣም ከፍተኛ ትግል ያስፈልጋል። በነገራችን ላይ የሆነ ቦታ ላይ ቁጭ ብለህ እኔን በሆነ ቦታ ፈርጀህ የሆነ ቦታ ላይ ቁጭ ብዬ አንተን የሆነ ቦታ ላይ ቁጭ ብዬ በፈርጅህ የምናመጣው ለውጥ ምንድነው መሰለህ? አንተና እኔ ስንታገል ጠላት ሁለታችንን እንዲያጠፋን እናመቻችለታለን። ይሄ ነው የሚፈጠረው። በቃ ሐቁ ይሄ ነው። እውነታውና ሐቁ አንተ እኔን ስትፈርጀኝ እኔ አንተን ስፈርጅህ የምናሳድገው ኮትኩተን የምናሳድገው ጥላቻ ነው። አንተ እኔን ስጠላኝ እኔ ዝም ብዬ አላይህም። እኔ ቅዱስ አይደለሁም። እኔ አንተን ስጠላ ዝም ብለህ አታየኝም። ቅዱስ አይደለህም። እኔ አንተን ስጠላ አንተ እኔን ስጠላኝ የበለጠ ጥላቻ እያሳደግን እንሄዳለን እንጂ የምናመጣው ለውጥ የለም። ሰውን የምናገረው ዝም ብላችሁ ከመሬት ተነስታችሁ በሐሰት የሆነን ውሸት አምጥታችሁ ሰው ላይ በመጫን ካራክተር አሳሲኔሽን ስትሰሩ የእውነት እናንተ እያሸነፋችሁ ነው የሚመስላችሁ? እኔ አንድ መናገር እንፈልገው አማራ ወንድማችሁን አማራ እህታችሁን በሐሰት ካራክተር አሳሲኔሽን በወነጀላችሁ ቁጥር ከጀርባችሁ የተሰለፈውን የናንተን አጋዥ የናንተን አጋር የናንተን ረዳት የናንተን ጀርባ እያሳሳችሁት ብቻችሁን እየቀራችሁ እንደሆነ አይደለም ወይ ሊገባችሁ የሚገባው? ይሄ እንደሆነ አይገባችሁም? ብቻችንን ማሸነፍ የምንችል ቢሆን ኖሮ ሲጀመር እኮ እንደ ግለሰብ ነበር እንታገል የነበረው። ጠላቶቻችን የጥርሳቸው ብዛት የጥፍራቸው ብዛት የሚነክሱበትና የሚቧጥጡበት የጥፍርና የጥርሳቸው ስለት አማራ እንደ አማራ በመላው ዓለም የሚኖረው አንድ ላይ ቆሞ እንኳን አይመክተውም። ታውቀዋለህ? አውቀዋለሁ፣ እናውቀዋለን። ችግሩ ዘሚያ እንደተናገራት ነገር አለች። እነዚህ ጅሎች ነው የሚለን በዚህ ሰዓት ላይ እርስ በርስ ስንገፋፋ አያቶቻችን ቀና ብለው ቢያዩን እነዚህ ጅሎች የሰዓት ባህር ላይ ቆመው እርስ በርስ ይጠፋፋሉ። ምን አይነት ጅሎች ናቸው? እኛ የወለድናቸው ናቸው ወይ እነዚህ ብለው ይስቁብናል ነው ያለው። በቃ አለቀ። በነገራችን ላይ በጠላህኝ ልክ ብቻ አይደለም፣ በጠላህኝ እጥፍ ነው የምጠላህ። በጠላሁህ ልክ ብቻ አይደለም፣ በጠላሁህ እጥፍ እንደምጠላኝም አውቃለሁ። ያለው አማራጭ አትሊስት እንኳ የእውነተኛ ጥላቻ ስትጣላ ሰዎችን ፋርዘር ሂደህ በሐሰታት ወንጅል የሐሰት ስብዕና ግድያ በፈጸምክ ቁጥር በአንተ ላይ ጊዜውን ጠብቆ የሚፈነዳ አንተን ድምጥማጥህን የሚያጠፋ ፈንጅ ነው እያጠመዱልህ የሚሄዱት። ስለዚህ ልብ ካለህ የምታዳምጥ ከሆነ ጆሮ ካለህ የምትሰማ ከሆነ እያንዳንድህ አማራ መትረፍ ከፈለክ መዳን ከፈለክ ቅን መሆን ባትችል እንኳ ክፉ አትሁን። መታገል ባትችል እንኳ የሚታገሉትን አትግፋ። ጠላትን ለመመከት ጠላትን ለመታገል ፈቃደኛ ባትሆን እንኳ ፈቃደኛ ሆኖ የሚታገሉትን አትመቅኝ። ይሄን ካላደረክ አንተም እኔም ሁላችንም እንጠፋለን። የሚታገሉትም
እዚህ እኔ ሚዲያ ላይ ቁጭ የምለፈልፈውም አንተም ተደብቀህ የምታቀራራው ሁላችንም እንጠፋለን። ሐቁ ይሄ ነው። እኔ አንድ ነገር መናገር ፈልጋለሁ። ዛሬ ኦሮሞማው እንደፈለገ የሚፈነጭበትን አዲስ አበባ የዛሬ 5 ዓመት ይፈነጭበት ነበር? ለመሆኑ እነ እስክንድር ነጋ ባልደራስ በሚል የአዲስ አበባን አማራ በአዲስ አበባነት ወስደው ሸንቁረው በአንድነት እንዳይቆም፣ እንዳይደራጅ፣ በጊዜ እንዳይነቃ፣ በጊዜ ራሱን እንዳያስከብር እንቅፋት ባይሆኑ ኖሮ የዛሬ 5 ዓመት ጀምሮ 6 ዓመት ጀምሮ አማራ በአማራነቱ በደንብ ሆኖ ተደራጅቶ ቢሆን ኖሮ አዲስ አበባ ላይ ዛሬ የሚፈነጩትና አዳነች አቤቤ ይፈነጩ ነበር? 70% አማራ አዲስ አበባን ተቆጣጥሮ ይዞ 30% የማይሆኑ ብሔር ብሔረሰቦች ከነዛም ደግሞ 15% የማይሆነው ኦሮሞ ቁጭ ብድግ እያሰኙ ይገኛል። በዚህ ሰዓት ከፈለገ ይረሽኗል፣ ከፈለገ መከላከያ ይሰደዋል፣ ከፈለገ ቤቱን ያፈርስበታል፣ ይንድበታል። ሲፈልግ ሸራና የተወጠረ ሸራና ፕላስቲክ አድርጎ ጫማ መጥረግ አይችልም ይለዋል። ሲፈልግ ከሆቴል ለምነህ ቡሌ መብላት አትችልም ይለዋል። ሲፈልግ በኮሪደር ስም ቤትክን አፈርሳለሁ ንደዋለሁ ይለዋል። በቃ ምንም ከማልቀስ ውጭ ሌላ ለውጥ የለም። ለምን? በጊዜ ስላልተደራጀ። በጊዜ እንዳይደራጅ ካደረጉት ነገሮች ውስጥ እነ ብአዴን የሰሩት ሴራ እንዳለ ቢሆንም ደግሞ የእነ እስክንድር ነጋ ባልደራስ የሚባለው ኦሮሙማው ኤርሚያስ ለገሰ እና ግብረ አበሮቹ ያግዙበት ገብተው ያቦኩበት ይዋኙበት የነበረው የሌለ አዲስ አበባ የሚባል ማንነት ለመፍጠር ያደርጉት የነበረው መፈራገጥ ትልቅ አስተዋጽኦ አበርክቷል። የዛሬ 5 ዓመት 6 ዓመት እንኳን ይደረጋሉ ይፈጸማሉ ቀርቶ በአእምሯችን አስበናቸው የማናውቃቸው ነገሮች አዲስ አበባ ላይ እየተፈጸሙ ናቸው። ምንም እየመጣ አይደለም። በዚሁ ልነግራችሁን ፈልገው እስኪ ሁላችሁም አስቡት። ነገ ጠዋት ተነስቶ አብይ አህመድ ታላቋን ኦሮሚያ ከዚህ ድንበር እውን አድርጌያለሁ ሌላ ምን አባህም አታመጣ ቢል ማን ነው ረፍ ብሎ የሚመክተው? የሚያስቆመው ኃይል ማን ነው? የሚከለክለው ኃይል ማን ነው? እስኪ ንገሩኝ። እገሌ የሚባል ኃይል ፋኖን እንዳንል ራሱ አማራው የፋኖ አመራሮችን ፎቶ እየዘቀዘቀ ሲሳደብ ይውላል። የሚገርመው ነገር የፋኖ መሪዎችን ፎቶ ዘቅዝቆ ሲሳደብ የሚውለው አማራ አንድ ካልሆነ አያሸንፍም፣ ፋኖ አሸናፊ ነው እያለ ደግሞ ይፎክራል። እንዴት መሪውን እየዘቀዘቅ እንዴት ነው ሊያሸንፍ የሚችለው? ከየት ከሰማይ አምጥተህ ነው? ከየት አምጥተህ ነው ሊያሸንፍ የሚችል ኃይል ልታደራጅ የምትችለው? መሪዎችን እየዘቀዘቅ ስታንቋሽሽ፣ ስትሳደብ፣ ስታራክስ እየዋልህ ከዛ በኋላ ከየት አምጥተህ ነው ፋኖ ሊያሸንፍ የሚችል? እኔ በዚህን ያክል ደረጃ ግን ወይ ጠላቶቻችን እኛን እንደ ጅል አይተውናል ወይ ራሳችን ጅል ነን። ምክንያቱም ወይ ጠላት ሆነው አማራው ጅል ስለሆነ ይሄን ብዬ ብናገር ያው ዝም ብሎ እንደወረደ ይቀበለኛል አይረዳኝም ብለው ነው እንደዛ እያረጉ ፎቶ እየዘቀዘቁ የሚሳደቡት፣ ወይ ደግሞ እነሱ በቃ የኛን ጅልነት ተጠቅመው በቃ እንትን እያሉ ናቸው። ይሄ እንደፈለጉ እየፈነጩ ናቸው። ወይ ደግሞ እኛ ጅል ነን በቃ ቶታሊ እኛ አማራ የሚባለው ወይ ጅል ነው ማለት ነው እንጂ የእውነት አሁን አንድ የየትኛውም አካባቢን ተውትና የየትኛውም ደረጃ የፋኖ አመራርም ያልሆነ እግረኛ ፋኖ እንኳን ፎቶ መዘቅዘቅ ይቅርና የእውነት ከሆነ ቀና ብሎ መታየት ነበረበት በማህበራዊ ሚዲያ ሰራዊት። እንዴት ሆኖ እንዴትስ ለመድነው? እንዴትስ ቻልነው? እውነት አማራ ከሆነ እስኪ አሁን የምር አማራ የሆነ ሰው ፋኖችን እንዴት መዘቅዘቅ ይችላል? ማለት እንዴትስ ይመጣለታል? ማለት እኔ አልገባኝም። ወይ በቃ በእርግጠኝነት 100% ጠላት ካልሆነ በስተቀር አማርኛ ተናጋሪ ጠላት ካልሆነ በስተቀር የምር አማራ የሆነ ሰው የምር ማሸነፍ የሚፈልግ የምር መዳን የሚፈልግ ሰው በምንም ተአምር እንኳን የፋኖን ፎቶ መዘቅዘቅ ይቅርና ቀና ብሎ በሙሉ አይን ለማየት ይሳሳል፣ እንኳን ሊዘቀዝቅ ይቅርና። ታዲያ አንተ ፎቶ እየዘቀዘቅ ፋኖ ያሸንፋል እያልክ የምትፎክር እኔ ጅል እያረከኝ ይሄን ያክል እኔ ጅል መስልሃለሁ እንዴ? እየገደልከኝ ታሸንፋለህ የምትለኝ በየትኛው ሂሳብና ካልኩሌሽን ነው? አሁን የምናገረው ማህበራዊ ሚዲያ ላይ ያለው ኃይል የአማራ የትግል መነሻ ገብቶታል ወይ? ለምንድን ነው አማራ እየታገለ ያለው? አንዳንዱ ይመጣና በተለይ ዓለም አቀፍ ሚዲያ ላይ መረጃ የሚሰጡ ሰዎች
ምናልባት የፋኖ ኢሚዲየት የተኩስ ኮዝ ኢሚዲየት የሆነ የተኩስ ኮዝ ልዩ ኃይሉ ትጥቅ ይፍታ መባሉ ሊሆን ይችላል። ነገር ግን እነዚህን ጥያቄዎች ልጠይቃችሁ። ከዛ በፊት አማራ ወለጋ ላይ በጅምላ አልታረደም ወይ? ከዛ በፊት አማራ ሻሸመኔ ላይ በጅምላ አልታረደም ወይ? ከዛ በፊት አማራ 1983 84 ዓመተ ምህረት አማራ በየአካባቢው በጅምላ ከአሶሳ እስከ ማነው ይሄ አሩሲ እስከ ጅማ በጅምላ እየተገደለ ከነ ነፍሳቸው በገደል አልተወረወሩም ወይ? በነገራችን ላይ አማራ እኮ በአማራነቱ መገደል የጀመረው በደርግ ጊዜ ጀምሮ ነው። በአማራነቱ አሁን ደርግ ሲገል የነበረው ወይ ኢሃፓ እያለ ነው በቀይ ሽብርና እያሻበበ፣ ወይ ደግሞ ሻቢያን እያለ ነው፣ ወይ ቲፒኤልኤፍ እያለ ነው ደርግ ሲገል የነበረው በሌላም በልዩ መልኩ እያሳበበ። በግልጽ ግን አማራ እንደ አማራ ነው ተብሎ አሶሳ ላይ በኦሮሞማው ኃይል በኦነግ በጅምላ 1981 ዓመተ ምህረት 80 ዓመተ ምህረት አልተቃጠለም፣ አልነደደም፣ አልተገደለም። ከዛን ጊዜ ጀምሮ በተገደለ ቁጥር የተለያየ ሽፋን እየተሰጠው አማራ ሲደማ አልቆየም፣ አልኖረም። እና አማራ ትግል የጀመረው ነፍጥ ያነሳው ምናልባት ኢሚዲየት ኮዙ ወይም ምንድነው የቅርብ ምክንያቱ በቃ ዛችሁ የቅርብ ተኩስ ምላጭ እንዲስብ ያደረገበት የቅርብ ምክንያት እሱ ሊሆን ይችላል። እንደ አማራ ግን ከመተከል እስከ ሻሸመኔ ማለት ከወለጋ እስከ ሻሸመኔ ከወለጋ እስከ መተከል ሌላውን ተውትሽ መተከልን፣ ሻሸመኔን፣ ወለጋን፣ ጅማን፣ አሩሲን ይሄ ሁሉ የረገፈውን አማራ ሁሉ እንዳለን ያዘው። ሌላው ይቅርና በ20% በማይሸፍኑ የኦሮሞ ተወላጆች የተመሰረተው የኦሮሚያ ልዩ ዞን የሚባለው በአማራ ክልል መተዳደሪያ በክልሉ ህገ መንግስት መተዳደሪያ የሚተዳደረው በአማራ ክልል ህዝብ በጀት የሚተዳደረው ስንት ጊዜ ነው አጣዬ እየተሻገረ እየመጣ የሌላን ዞን ተሻግሮ መጥቶ ከኦሮሚያ ልዩ ዞን ሌላ ዞን ተሻግሮ መጥቶ ስንት ጊዜ ነው ያወደመው? እነ ጀነራል አሳምነው ጽጌ የመለሱት ምን ያክል አብያተ ክርስቲያናት፣ ምን ያክል ቤቶች፣ ምን ያክል አማራዎች ናቸው የተጨፈጨፉት? እንዲሁ ሌላውን ተውትና ሌላው ይቅርና በዛው አጋጣሚ ግን መናገር እንፈልገው ኦሮሚያ ልዩ ዞን ውስጥ ያሉ ተሽከርካሪዎች በሙሉ ታርጋቸው ኦሮ እንደሆነ ታውቃላችሁ? ምን ማለት ነው? ንግድ ፍቃዱን ያወጡት ኦሮሚያ ክልል ውስጥ ነው። ግብር የሚገብሩት ለኦሮሚያ ክልል ነው። የሚንቀሳቀሱት ግን አማራ ክልል ነው። አንድ ሙሉ ዞን ተሽከርካሪ ታርጋው ኦሮ ነበረ። ምናልባት የሰሞኑን አላውቅም። ይሄን የምናገረው እስከ 2014 ዓ.ም ባጠና ነው ጥናት ያንዳንድ አካባቢ የከተማ ባጃጆች በጣም ጥቂቶቹ ካልሆነ በስተቀር ታርጋቸው ኦሮ ነበር፣ ኦሮሚያ ነበር። የጅምላ ነጋዴዎችና የአከፋፋዮች የንግድ ፍቃድ ሙሉ ዝርዝር ስላለኝ ነው ንግድ ፍቃዳቸው በኦሮሚያ ክልል ይወጣን የነበረው። የሚገርመው ለኦሮሚያ ክልል እየበጀት ማነው ግብር እየከፈሉ ከሁሉም ዞኖች በላይ ከፍተኛ የሆነ የክልሉ በጀት የሚበጀተው ደግሞ ለኦሮሚያ ልዩ ዞን ነው። ማን ነው ይሄን ሲያደርገው የነበረው? አማራው ከአራተኛ ክፍል ጀምሮ አስተምሮ እዚህ ደረጃ ያደረሰው በአማራ ኮታ። ዛሬም የአገሪቱ የኮሙኒኬሽን ሚኒስትር የሆነው ለገሰ ቱሉ የሚባል ጠብደል ኦሮሞማ በአማራ ገንዘብ እየተማረ የአማራን ሕዝብ እያጠበ አማራውን ሲገልን የኖረው በማን ውስጥ? በብአዴን። አማራው ከክልል ውጭ እንላለን እንጂ ክልሉ ውስጥ ስንቴ ነው የተጨፈጨፈው የሚለውን እንደው ለማንሳት ያክል ነው።